አባታችን አቡነ መልከጼዴቅ የቅዱስ ሲኖዶስ አባልና የአዲስ አበባና የጉራጌ አህጉረ ስብከት ሊቀ ጳጳስ፣ ክቡር አባታችን መላከ ፀሐይ መምህር ተስፋ ማርያም ነጋሽ የዚሁ ቤተ ክርስቲያን አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን በየማዕረጋችሁ፣ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አረፈዳችሁ። በቸርነቱ ሳይገባን የኃጢአታችንን ብዛት የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። ይህ የዐቢይ ጾም አራተኛው ሰንበት የዛሬው ሰንበት ማለት ነው። እንደ አባታችን እንደ ቅዱስ ያሬድ ይትበሃል መጻጉዕ ይባላል። መጻጉዕ ማለት በደዌ ዳኛ ባልጋ ቆራኛ የተያዘ ድዊ በሽተኛ ታማሚ ማለት ነው። በተለይም አባታችን ቅዱስ ያሬድ በጾመ ድጓው ሲዘምር ይህንን አንስቶ ስለዘመረ ከዚህ የተነሳ እንደ ቅዱስ ያሬድ ይትበሃል መጻጉዕ ተብሎ ተሰይሟል። ይህ ሰንበትና ሳምንት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በሽተኞችን እንዳዳነ፣ ጎባጦችን እንዳቀና፣ ለምጻሞችን እንዳነጻ፣ እውራንን እንዳበራ፣ የቆሰሉትን እንደፈወሰ የሚታሰብበት ሳምንትና ሰሞን ነው። ዛሬ የዚህ ሰንበት የመዝሙሩ ርዕስ ራሱ ይህንን ያነሳል። አምላኩሰ ለአዳም ይላል ርዕሱ። አምላኩሰ ለአዳም ለዕረፍት ሰንበተ ገብረ ነው የሚለው። የአዳም አምላኩስ ሰንበትን ለዕረፍት ፈጠረ፣ ሰራ፣ አዘጋጀ ይላል። ብዙ ድውያንን በእጁ ተአምራት አሳርፏል። ብዙ ድውያነ ሥጋን ድውያነ ነፍስንም ደግሞ በቃሉ ትምህርት አሳርፏል። ስለዚህ አሁንም ታመናል፣ የሚያሳርፈን እንፈልጋለን። ድውያንን በደዌ ሥጋ የታመምን አለን፣ በደዌ ነፍስ የታመምን አለንና ማረፍ ስለሚያስፈልገን በሽተኞችን ይጨነቁ፣ ይታመሙ፣ ይሰቃዩ የነበሩትን ሁሉ ያሳረፈ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ያሳርፈን። በግል ሕይወታችን የታመምነውን፣ በማኅበራዊ ሕይወታችን የታመምነውን፣ እንደ ሀገር የታመምነውን ሁሉ አምላካችን ይፈውሰን። አንድ ኃይለ ቃል ላንሳና ይብቃኝ። ከኔ ጋር እንድትሉ ትፈልጋለሁ። እኔ በሉ እስቲ ፈዋሽ እግዚአብሔር ነኝ። በኦሪት ዘጸአት ምዕራፍ 15 ቁጥር 26 ላይ የተመዘገበ ኃይለ ቃል ነው። እኔ ፈዋሽ እግዚአብሔር ነኝ ነው የሚለው። አዎ ከደዌ ሥጋም የሚፈውስ ከደዌ ነፍስም የሚፈውስ ፈዋሻችን፣ አዳኛችን፣ መድኃኒታችን፣ አምላካችን እግዚአብሔር ስለሆነ ዛሬም በልዩ ልዩ ደዌያት ተይዘው የሚሰቃዩትን ወገኖቻችንን፣ በየሐኪም ቤቱ ያሉትን፣ በየጸበሉ ስፍራ ያሉትን፣ በደዌ ዳኛ በአልጋ ቁራኛ ተይዘው የሚሰቃዩትን አይደለም መድኃኒት ሊገኝላቸው በሽታቸው ያልታወቀላቸውን ሰዎች አምላካችን እግዚአብሔር
በምሕረቱ ዳሶ ይፈውስልን። ይሄ ፈውስ መድኃኒት የጠፋለትን ክፉ ወረርሽኝ በሚሊዮን የሚቆጠሩ ሕዝቦችን የፈጀውን ዛሬም ብዙዎቻችንን ስጋት ላይ የጣለውን የሚያስጨንቀንን ደዌ ኮረናን ከምድራችን ላይ እግዚአብሔር ይንቀልልን። እንዲሁ በደዌ ነፍስ በኃጢአት የታመምነውን በአምልኮተ ጣዖት፣ በዝሙት፣ ፍርድ በማጓደል፣ ድሃ በመበደል፣ ጉቦ በመቀበል፣ ሰነድ በመሰረዝ በመደለዝ፣ በሚዛን በማጭበርበር፣ ጠጥተን በመስከር፣ ዳንኪራ በመርገጥ በመጨፈር፣ በሰይጣናዊ ቅንዓት፣ በተንኮል፣ በሽንገላ፣ በሐሜት፣ በጸብና በክርክር የታመምነውን በጎጠኝነት፣ በመለያየት፣ በመበላላት፣ በመነካከስ የታመምነውን በሙሉ አምላካችን እግዚአብሔር ይፈውሰን። እንደ ኢትዮጵያ ታመናል። እርስ በርስ እየተለያየን ነው፣ እየተበላላን ነው፣ እየተነካከስን ነው። እኛም ዛሬ ሰው የለንም፣ የሚያድነን ሰው፣ የሚረዳን ሰው፣ ታሪካችን የሚለውጥልን ሰው፣ ነገራችን የሚገለብጥልን ሰው፣ ነቀፌታችን የሚያስወግድልን ሰው አጥተናል። ያ 38 ዓመት ሙሉ በደዌ ዳኛ በአልጋ ቁራኛ ተይዞ ይሰቃይ የነበረው ሰው የለኝም ነው ያለው። ሰብ አልቤን ያለው አልቤ ሰብ ነው ያለው። ኢትዮጵያም ሰው አታለች ዛሬ። እግዚአብሔር ሰው ያድርገን። እግዚአብሔር ሰው ይስጠን። እኔ ፈዋሽ እግዚአብሔር ነኝ ብሏል አምላካችን። ሁላችንም ሰው ካላወቀልን እሱ ከሚያውቀው እኛ ከምናውቀው ደዌ ያድነን ይፈውሰን። አምላካችን እግዚአብሔር በቸርነቱ የሁላችንን መጨረሻችንን ያሳምርልን።